አዴ ብርሃኔ ደናነሽ ምን ሆነሽ ነው የደነገጥሽው? ደግሞ እዚህ ቦታ ብቻሽ ምን ትሰሪያለሽ? አይ እንዲሁ ዝም ብዬ ደግሞ በጣም ተቀይሜሻለሁ። እንዴ ደግሞ ምን አጠፋው? እንደምመጣ ያወቅሽ መተሽ አልተቀበልሽኝም። አልነገረ ከኔ ይደበቃል ብለሽ ነው ስትግደረደሪ ከርመሽ ያው አንቺም አልቀረልሽም። እንግዲህ ልትዳሪ ነው። ሰላም ነው? ባለፈው ነው ለሊቤት የነበርሽ ልጅ ነሽ? አዎ። ውሃ ይደፋውብክ? አታስቢ፣ ደርቋል። እሺ። ምን ነው ችግር አለ? አረ የለም። ባካንስ ቆንጆ ልጅ እጄ ላይ ወድቃለች። አሽዋ ካልሆነ በኋላ ልደውልልህ። ፍሽን ብነካው ባቡሬ እንደማይለቀኝ አውቃለሁ። ለዛ ነው ያልመጣሁሽ። አሁን ግን እየተፈታ አሬና አትፈራ። አንዴ እናትን አንዴ ፈጣሪ እያልሽ ልቤን ለማራራት እንዳትሞክሪ። ለኔ ብለ ከዚህ በኋላ ምንም አይነት መስዋዕትነት እንድትከፍል አልፈልግም። በቃ ይሄ እኮ የኔ ህይወት ነው። እኔ ለምጄዋለሁ። አልገባኝም። ለጓደኛ ነኝ አሳልፈው ሰጠውና ማዘሯን አድናት። በቃ ተረጋጋሽ? አዎ ተረጋግቻለሁ። ከዚህ በፊት እንደዚህ አደረግሻል? አይ ማለቴ አንዳንድ ጊዜ የሚያስደነግጡ ነገሮች ሳይ እንደዚህ ይሆናሉ። ደንግጠሽ ነበር እንዴ? መደንገጥ ብቻ በህልሜ ያዩትን ሰው እኮ ትመስላለህ። እኔ እሺ ከወንድሜ ጋር የሌለ በፍቅር ክንፍ እንዳልሽ። አይ ቤዛ ዛሬ በጣም አሳቅሽኝ። እኔ ፍቅር ነኝ ከዛ ኮተታም ወንድምሽ ከመሆን እንዴ ያኔ ነው ወንድም ኮተታ? አዎ ምን ታመጫለሽ? ይሁን። ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? እንዴት ከረማችሁ? በያላችሁበት ሰላማችሁ ይብዛልኝ። እንዲሁም አዲስ ቤተሰቦች ሰብስክራይብ እንዲሁም ላይክ ሼር በማድረግ ተቀላቀሉኛል። ነባሮቹ ደግሞ ቪዲዮንም ስለምታዩልኝ ከልብ ነው የማመሰግነው ወገኖቼ። ሰላማችሁ ይብዛልኝ በያላችሁበት። ዛሬ ደግሞ አደይ ሰራተኛዋ ክፍል 175 ደርሷል። የባቡሬ እናት ታግታለች። ታዲያ ባቡሬንም ሊሊን አሳልፎ እንዲሰጠው እየጠየቀው ነበረ። ባቡሬ ግን በፍጹም ሊሊን አሳልፌ አልሰጥም፣ እናቴንም ቢሆን ጫፏ ላይ እንዳደርስ በማለት እየዛተ ፍለጋውን ቀጥሏል። ሁሉም ቤዛ ተንኮለኛዋን ዳንኤል ወንድሟን አግኝተውት ባቡሬ እና እንዲሁም ደግሞ ደመቀ ይዘውት ነበረ። እሱንም ታዲያ በአንድ ቦታ አስቀምጠው ባቡሬ የሁሉ ነገር የመጣው በእኔ ተነሳ ነው በማለት ወደ ባቡሬ እናት የታገተችበት ጋር ለመሄድ ወስናለች። ታዲያ ስልክም የባቡሬን እናት ማዘሯን ልቀቃት፣ እኔ መጥቼ አለበት ድረስ እጄን እሰጣለሁ በማለት ሊሊም ነግራው ነበረ። ታዲያ ባቡሬም አልፈቀደላትም ነበረ። በመንገድ ላይ እየሄደች ሳለም ዶክተሩም ነግሯል፣ በደንብ መክሯታል። ስለዚህ ሰውን ለማዳን ብለሽ ራስሽን መስዋዕትነት መክፈል የለብሽም፣ ነገር ግን የባቡሬ እናትን እንደምንም ብለን ትገኛለች፣ ትመጣለች በማለት ወደ ቤትም እንድትመለስ ነግሯት ነበረ። እሷም ታዲያ ምክሩን ሰብታ ወደ ቤት እንደመመለስ ብላ ነበር። ባቡሬን መንገድ ላይ ስታገኘው ነገር ግን እኔ ልሙት ልዳን አይታወቅም፣ ስለዚህ ማዘሯ መመለስ አለባት፣ እኔ መሄድ አለብኝ በማለት ለባቡሬም ትነግረዋለች። እንግዲህ ፈቃደኛ አልነበረም። ግን አንቺም ሆንሽ ማዘሯ በእኔ ህይወት ሁለታችሁም አንድ ናችሁ፣ ስለዚህ አንቺንም ቢሆን አሳልፌ አልሰጥም በማለት ነግሯታል። እሷ ግን ማዘሯ በእኔ ምክንያት ህይወቷ ሊያልፍ አይችልም፣ ስለዚህ አክስቴ እኔን ነው የምትፈልገው፣ ስለዚህ እኔ ደግሞ ሄድላታለሁ በማለት ታዲያ አጋቹ ከእንጀራው ለባቡሬም ብዙ ገንዘብ አስመልጠኸኛል፣ ልጅቷን አግተህ የፍርድ ቤት ቀጠሮ ዕለት ለቀሃታል፣ ስለዚህ አሁን ካለመጣህ እናት ግን አልለቃትም በማለት ዝቶበታል። ማዘሯም ተነስታ ምንድነው የምፈልገው ከልጄ እባክህን፣ ልጅ ወንድም የለህም፣ እናት የለህም፣ እህት የለህም ብላን ብትለምነው ሰውየው ግን ሊሰማት አልቻለም። ማንንም እንደማይወድ በዚች ምድር ላይ ከራስ ውጭና ከገንዘብ ውጭ የሚፈልገው ነገር እንደሌለ፣ እናትም እንደሌለው፣ እህትም ቢሆን አልወዳችሁም፣ አልፈልግም በማለት እየተሳደበ ነበረ። አደይ ደግሞ ወደ ገጠር ገብታለች። እንግዲህ ወደ ገጠር ስትገባ ብርሃኔ አልተቀበለቻትም። ብርሃኔ ወደ ጫካ ሄዳ ቁጭ ብላለች። ቤት ስትገባ እናቷን ብቻ ነበር ያገኘችው። ታዲያ የአደይም እናት ብርሃኔን ተቀበይ ብያት ነበር፣ የት ሄዳ ነው በማለት ይች ልጅ ምን ላድርጋት በማለት አደይንም ተቀብለው እቤት አስገብተዋታል። ታዲያ ስትመጣ ያዩት አለልኝና ጫኔ
ቶሎ ብለው ለአደይ አባት ነግረዋል። የአደይ አባትም በመምጣቷ በጣም ተደስተው የኔ ልጅ የኔ ልዕልት መጣች በማለት ደስታቸውን ወደር የሌለው ሆኗል። ነገሮቹን በሚስጥር ይዘው ከከተማ የመጣውን ባሏን ዴቭን ሳይሆን የሚድሯት ለሌላ ሰው እንደሚድሯት ከወንድሟቸው ጋር እየተመካከሩ ነበረ። ታዲያ በአስቸኳይም እናቷ መጥፎ ነገር ሳትመክራት ወደ እኔ አንጣልኝ በማለት ጫኔን ልከውት ነበረ። ጫኔም ከቤት ሄዶ ከእናቷ ቤት ወደ አባትሽ ይፈልግሻል በማለት እናቷ ታዲያ ገና መግባቷ ነው። ቆይ እፎይ ትበልና ቀስ ብላ ትሄዳለች ሲሉም አይሆንም አሁንን ሆኖ ትምጣ ያሉት በማለት መልእክቱን አስተላልፎ አደይን ይዟት ይሄዳል። አደይ በመንገድ ስትሄድ ብርሃን አንድ ቦታ ቁጭ ብላ ነበረ። ምን ሆነሽ ነው ብርሃን? እያልተቀበልሽኝ ደግሞ ስልክ ስደውልልሽ ለምንድን ያላነሳሽው? ስንት ጊዜ ደወልኩልሽ አትደውይም አንቺን በማለት ብርሃንን እቅፍ አድርጋ እዚህስ ምን ትሰሪያለሽ በማለት ስማታለች። ብርሃንም ታዲያ በመደንገጥ አደይ መጣሽ ወይ በማለት እህቴ በጣም ይቅርታ በማለት እቅፍ ተደራርገው ተሳስመዋል። ታዲያ አለልኝም ጫኔም ወደ አባቷ ጋር እንደሚወስዳት ሲነግራት ብርሃን አብራ ለመሄድ ወስና አብረው ወደ አባታቸው ጋር ሄደዋል። ታዲያ በርቀትም ሲያዋት የአደይ አባት ወንድማቸው ለአደይ አጎቷ መሆናቸው ነው። በጣም አምሮባታል፣ እንዴት አምሮባታል፣ ልዕልት ትመስላለች፣ ያቻት መጣች በማለት በደስ ሰላምታ ተሰጣተዋል። ታዲያ የአደይ አባትን መጣሽልኝ እኔ ቆንጆ በማለት አደይን አቅፈው ስሟታል። በደስታም እንግዲህ ዝግጅቱ እንዲጀመር አደይን ደግሞ ሽማግሌ እንዲላክ እኔ አባትሽ ቤት መሆን አለብሽ፣ እዛ ተጨናበሰ ቤት ምን ትሰሪያለሽ ሲሏት እናቷ ቤት እንደሆነ ክብሯ እናቷ ቤት ሽማግሌ መላክ ምን ታለበት እናቷ ቤት እንደሆነ ነግራችኋለች። ከዛ ቤት ምን አስደስቶች ነው የኔ ምርጥ ቤት እያለ እዛ እናትሽ ቤት ዳሳሳ ጎጆ ምን ትሰሪያለሽ ሲሏት ምንም ቢሆን እናቴ ትበልጥብኛለች፣ ስለዚህ እናቴ ጋ ነው ሽማግሌም ቢላክ ሁሉም ቢዘጋጅ ከእናቴ ጋ ነው በማለት እናቷን መርጣ ወደ ቤት ተመልሳለች። ታዲያ ሁሉም ነገር በሚስጥር እንዲስተካከልና ነገሩን ቶሎ ብለው እንዲጀምሩ ለወንድማቸው መልእክት አስተላልፈዋል። ዝግጅቱም እየተጀመረ እንደሆነ ተናግረዋል። ምን ጨነቀን፣ ሽማግሌዎቹ እኛ ጋር ይመጣሉ፣ ስለዚህ በሚስጥር ሁሉንም ነገር እናደርገዋለን ብለዋል። አለልኝ ታዲያ ጫኔን ጠይቆት ነበረ። ጫኔ ለኔ ማን ይነግራኛል? ማቀው ነገር የለም። ከከተማ እውነት የመጣውን ባል ሊድሯት ነው ወይ አደይ በማለትም ነበር የጠየቃቸው። ዳንኤል ከነዴ በመጡ ሲሮጥ ባቡሬ መንገድ ላይ ይዞታል። ታዲያ ደመቀም እንቃርጎ ይዝና የልትሄድ ነው እባክህን እናቴን የት እንዳለች ካወቅ ንገረኝ፣ ከገጀራው ጋር ምንድነው ያለች ስለው ምንም እንደማያውቅ ሆኖ ዳንኤልም እኔ ምንም አውቀው ነገር የለም ይላል። ወዲያውም ስልክ ደውሎለት እባክህ እናቴን ልቀቃት፣ እናቴ ምንም ነገር እንዳታረጋት፣ እኔ እናንተ ብዙ ነገር አሳልፈናል፣ ደግሞ ጓደኛዬ ነህ፣ ስለዚህ ለእኔ ይህን ማድረግ አያቅትህም፣ ስለ አክስቷም ቢሆን እንመካከራለን በማለት ለአንድ ሴት ብለህ ከዳኸኝ በማለት ከጀራውም እንግዲህ እናቱን እንደማይለቅለትና ሊሊን አምጥቶ አሳልፎ ካልሰጠው እናቱን እንደሚገላት አስፈራርቶ ታዲያ እናት የለህም ወይ ልጆችን ምንድን ነው የምትፈልገውም ስትለው የባቡሬ እናት ምንድን ነው በማለትም እየቀለደና እያሾፈባት ነበረ። እናንተ ሴቶችን እጠላችኋለሁ በማለትም በጣም ብዙ ነገር ስድብ ይሳደባል ከጀራው። ታዲያ እሺ እህት የለህም በማለትም ጠይቀው ነበረ። ወላህትም ሆነ እናትም ሆነ ሌላ ሴቶች ስትባሉ በጣም ነው የምጠላችሁ በማለት የምታክልን እናቱን መጥፎ ቃላት እየተሳደበ ገንጀራው ለካስ እንዳንተ ያለ መጥፎ ልጅም አለ በማለት እሳቸውን በጣም ረግመውታል። ማዘሯ በጣም ተናዳ ረግመዋለች። ተንኮለኛው ፍቅርም እንግዲህ አሹ ሊሸኛት ሄዶ ነበረ። ታዲያ ከሸኛትም በኋላ አቤን አግኝቶ ሲያወሩ ትንሽ ቆይተው ነበረ። ወይዘሮ አለም ደግሞ ሮሜን ወዴት ሄዱ ቆዩ በማለት ጠይቃታለች። አሹም እንዳልመጣ ሩታ ደግሞ እንደሌለች ከነ ደመቀ ጋር እንደሆነ ትነግራታለች። ወዲያውም ተከታትለው አቤና አሹ ይመጣሉ። ታዲያ ለምን ቆየ ሲሉትም የልጅነታቸውን ትንሽ እያወጉ እንደነበረ ከአበበ ጋር ይነግሯታል። እሷን ፈገግ ብላ ታዲያ ሩታ የት ናት ብላ ስትጠይቅ ከነ ኪንጎ ጋር እንደሆነ ሲነግሯት ከዱርዮች ጋር ምን ትሰራለች ስመጣ ፈልጋታለሁ ብላ
ትነግራቸዋለች። ታዲያ የውዝዋዜዋ ነዋ የቲክቶክ ስራዋ በማለት አሹም ሲነግራቸው እዚህ ካንተ ጋር አልበቃ ብሏት ነው ወይ ከመንገድ ልጆች ጋር የምትውለው በማለት ተናዳ ተናግራቸዋለች። ታዲያ እነ ዳይመንድም ቢሆኑ የመንገድ ልጆች አይደሉም፣ ለመኖር ሲሉ መንገድ ላይ ቢኖሩም የዚያን ያክል ክፉ የሚባሉ ልጆች አይደሉም። አሹ ታዲያ ሮማን ተቀይራብኛለች፣ ይኸውልህ ነገሩን ሁሉ እያወቀች ፊቷን አዙራብኛለች፣ ሲጀመር እኔን አትፈልገኝም በማለት እህትነቷንም ያለ ማጣት፣ ስለዚህ ሁሉንም ነገር ትችዋለሁ በልቤ ይዤ ያለው ያጫውተው ነበረ። ስለ ኤሉም ቢሆን ኤሉ ካንተ ውጭ ሌላ ቦታ አትሄድም። አበበ ደግሞ እሷ በወጣች ቁጥር ቅናት ይዞታል። ወዴት ሄደች ወዴት ወጣች እያለ ነው። ዴቭም እንግዲህ ለአደይ ደውሎላት ነበረ። የኔ ሙሽራ የኔ ልዕልት እያለ እያወራት ነበረ። ሊልም እንግዲህ በባቡሬ እናት መጥፋት በጣም ጭንቀት ውስጥ እንደሆነች እየነገራት ነበረ። የባቡሬ እናትም እስካሁን እንዳልተገኘች በፍለጋ ላይ እንደሆኑ እየነገራት ነበረ። ታዲያ ወዲያውም ሩታ ባጠገቡ ታልፋለች። ወዲያውን ትንሽ ቆይቼ እደውልልሻለሁ የኔ ቆንጆ ብሎ ስልኩን ዘግቶ ሩታን ለማናገር ከኋላዋ ይሮጣል። የአደይም እናት እንግዲህ ስለ ሰርጉ ሆነ ያንን ልጅ አታገቢውም ብለው ለአደይ እየነገሯት ነው። ብርሃን እየሰማች ድምጿን አጥፍታ ጸጥ ብላ እየሰማች ነው። ምንም ቢሆን በቃ እኔ አልፈቀድኩም፣ ያንን ልጅ ግን ልታገቢው አትችይም፣ ስለዚህ አርፈሽ ተቀመጪ ወይም በመጣሽበት ተመለሽ በማለት ለአደይ ይነግሯታል። አደይም ታዲያ ምን ተፈጥሮ ነው? ዴቭን እኮ ነው ማየ፣ እዚህ እኮ መጥቶ ነበር ለእኔ ጉዳይ ሊነግርሽ፣ ግን ደግሞ አንቺን ፈርቶ ሳይነግርሽ ተመልሷል፣ ለዛ ነበር የመጣው ብላም ብትነግራቸው የአደይ እናት ግን ፈቃደኛ ሊሆኑ አልቻሉም። ሊሊም እንግዲህ መሄድ አለብኝ፣ ማዘሯን ማስለቀቅ አለብኝ፣ ለእኔ አታስብልኝ በማለት ተባቡሬ ጋር መንገድ ላይ ጭቅጭቅ ይዘው ነበረ። ታዲያ እኔ የለመድኩት ህይወቴ ነው፣ ለእኔ ምንም ነገር አታስብ፣ ሄጄ ማዘሯ መመለስ አለባት በማለት ለባቡሬ ነግራ ወዲያው ስልክ ይደወልለትና ማዘሯን አንጫፏን እንዳትነካት መጣሁልህ በማለት ባቡሬም መንገዱን ይቀጥላል። ገንጀራው ታዲያ የያዝከውንም ልጅ ልቀቀው፣ አለዛ አንተ ሆነብኝ እንጂ እናትህንም ቢሆን እስካሁን አላቆይልህም ነበር በማለት ያ እናትህ ያም ሊሊን ምረጥ፣ ስለዚህ ሊሊን ካላመጣህልኝ እናትህን በህይወት አታገኛትም እያለ እየዛተበት ነበረ። ዳንኤልንም ይዘውት ዶክተሩም እንግዲህ ስለ አደይ እያሰበ ነበረ። ከጓደኛውን ጋር ደወልክላት ወይ መጣች ወይ እያለ እየጠየቀው ነበር። እንዳልደወለላትና እንዳልመጣችም እየነገረው ታዲያ ሊሊንም በቃ አትሄጂ ስላት ራሷን አደጋ ላይ ጣለችው ማለት ነው እያለ ስለ ሊልም የተጨነቀ ነበረ። ቤዛንም ታዲያ ሊሊን አውቃታለሁ ብለሽኛል፣ ይኸው በቀጠሯ ሰዓት አልመጣችም፣ ሕክምና ነበራት ብሎ ሲነግራት ለምንድን ነው የምትመላለሰው እዚህ ስትለውም የካንሰር ታማሚ እንደሆነች ይነግራታል። ወይ ልትሞትብኝ ነው ጓደኛዬ በማለት ቤዛም ተንኮለኛዋ አትሞትም ራሷ ተስፋ በመቁረጥ እንጂ ሚድን በሽታ ነው፣ ስለዚህ በህግባቡ ራሷን ተጠበቀች ትድናለች ይላታል። ስለዚህ የምታውቂያት ከሆነ ሄደሽ ቤዛም የቻልኩትን እሞክራለሁ እያለች ነበረ። በመጠልም እንግዲህ ዳንኤልን ቤቷ አድረው ይዘው ሄደው ከዳይመንድ ጋራ እየጠበቁት ነበረ ቤት ውስጥ አስቀምጠው። ታዲያ ዳይመንድ መጣው ብሎ ወጣ ሲል ቅምጥልን አንገቷን ያንቃታል። እሷም ታዲያ ልትታገለውም ልትችለው አልቻለችም። አንገቷን ልንቅ አድርጎ ሊገላት ሲል ኬንጎ ይደርስና አናቱን መጥቶ እንዴት አባህ ነው ልታንቃት ልትገላት ነው ወይ በማለት ይደበድበዋል። እኔ ልቀቁኝ፣ ምንም ማውቀው ነገር የለም፣ እዚህ እስካሁን ድረስ አቆያችሁኝ በማለት እሱም ሽምጥጥ አድርጎ እየካደ ነው ያለው። ሁሉም እንግዲህ መንገዷን ቀጥላለች። ግን ነገር ግን ራሷን እያዞራት መራመድ አልቻለችም። እባክህ ማዘሯን ማውጣት አለብኝ፣ ትንሽ ደቂቃ ጊዜ ስጠኝ እያለች ጉዟን ቀጥላ ነበረ። ነገር ግን መሄድ ስላልቻለች ከአንድ ቦታ ላይ ራሷን ስታ ትወድቃለች። ታዲያ ከእንጀራውም ከኋላዋ መጥቶ ተወደቀች በኋላ ደርሶባታል። አንገቷንም እጇንም እያነሳ እያያት ነበረ። ነገር ግን ማንም ሳያየው ይዟት ይሄድ ይሆን? ቀጣይ ቪዲዮ አብረን እናያለን። የዛሬው ቪዲዮ አብቅቷል። መልካም ቆይታ ይሁንላችሁ። በያላችሁ በሰላም ሁኑልኝ ወገኖቼ፣ ወዳችኋለሁ። ባይ ባይ።